ይሄ ያንተ መልስ ነበር የነበረው በሰዓቱ አቶ ጀዋር። የዛን ጊዜ መንግስት ሲለው የነበረውን ነገር ማንም አይሰማውም የሚል ነው አጠቃላይ ብቻ አጭሩ። ይሄ ሌላ የተወሰኑ ጥያቄ እናንተ ነው። ሌላውን ግን ሌሎች ደሞዝም ተቀብሎ የማያውቁ ሰርተው የማያውቁ ሰዎች የሚያራግቡ ስለሆነ ማንም አይሰማችሁም የሚል ነበር መልሱና ዛሬ በዚህ መንገድ መመለሱና አሁን በተለያዩ መንገዶች ይሄንን ጥያቄ ለመመለስ መንግስት እያደረገ ያለው ሁኔታ እንዴት አየኸው? ዝርዝር ጉዳዮቹን ይጠቅማል አይጠቅምም፣ ጉዳቱስ ትርፉስ የሚለውን ነገር በደንብ እንገባበታለን። ብቻ ከዚሁን ጀምር። አማራጭ እኮ አልነበረውም። ከአንተም ጋር ከሌሎችም ጋር ስንወያይ እንዳነሳሁት የደሞዝ ጥያቄ የህልውና ጥያቄ ነው፣ የዳቦ ጥያቄ ነው። የደሞዝ ጭማሪ ጥያቄ አይደለም። ሰው እየጠየቀ ያለው እኮ እየተከፈለ ለምሰጠው አገልግሎት በቂ አልተሰጠኝም አይደለም። የማገኘው ደሞዝ የዴይሊ ኮንሰምፕሽን የቤት ኪራይ፣ የምግብ፣ የውሃ አልቻለም። therefore አትሊስት ቤዚክ ኒድስ ባለፈው የተናገርናቸው መሰረታዊ የኑሮ ፍጆታን ከበር ማድረግ ደሞዝ ነው ሲጠይቅ ነበር። ይሄንም የጠየቀው ድሮም ኢትዮጵያ ውስጥ ያለው ደሞዝ ዝቅተኛ ነው፣ ግን በተለይ አሁን ብር ከጋሸበ ወዲህ ብርን ኢቫሉዌት ከተደረገ ወዲህ የኑሮ ውድነቱ በብዙ እጥፍ ባደገበት ሁኔታ ሰው ብሎ በልቶ ማድረግ አልቻለም። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው መሰለኝ ሁሉም ሰው ውስጥ የምናውቀውን የሀገራችንን ነውር ያጋለጠው የመንግስት ሰራተኞች ታችኛው ደሞዝ እርከን ላይ ያሉ ሳይሆን ማዕከለኛ ላይ አሉ የምንላቸው ባንኮች፣ የግል ባለሙያዎች የሆቴል ትራፊ ከስራ በኋላ የሆቴል ትራፊ ገዝተው በፌስታል ይዘው ሄደው ራሳቸውን ልጆቻቸውን እንደሚመገቡ ነው የተናገሩት። ይህ ባለበት ሁኔታ ነበር አብይና ባልደረቦቹ የሀገሪቷን አንጡራ ሀብት ከጦርነት የተረፈውን በልጅ ልጅ ዲኮሬሽን ሲያወጡ የነበሩ። ስለዚህ የህዝቡ ቁጣ ገንፍሎ እየመጣ እንደሚመልሱ እርግጠኛ ነበር። ምንም ሌላ አማራጭ የላቸውም። አለበለዚያ ህዝቡ ይበላቸው ነበር። በቂ ነው፣ ትክክለኛ ነው፣ ጊዜያዊ ነው የሚለውን ማየት እንችላለን። ግን ወደው ሳይሆን ተገደው የመለሱት ከአይኤምኤፍ ጋር እኮ የገቡት ስምምነት ሞር ግብር መጨመር፣ ሌላውን ግብር የማስፋት፣ በትምህርት በሌሎች ማህበራዊ ፋይዳዎች ላይ መዋል ያለበትን በጀት በመቀነስ ግብር የመሰብሰብ ስምምነት ነው የተስማሙት። ደሞዝ መጨመር በዛ ስምምነት ውስጥ የለም። አሁን ግን የግድ ወደው ሳይሆን እጃቸው ጠንዞ ደሞዝ ለመጨመር፣ ለዛውን ደሞዝ ከመጨመሩ ከወር አስቀድሞ ነው ማስታወቂያ ነው ያወጡት። ምክንያቱም እየመጣ ያለውን ጉምና ዳመና በደንብ እያዩ ስለሆነ መመለስ ግዴታ ነበረ። ጥሩ እንግዲህ እነዚህ ነገሮች ስንመለከት አሁን በጠቅላይ ሚኒስትሩም ሆነ በካቢኔያቸው እንዲሁም በአጠቃላይ በመንግስቱ እየተደረገ ያለውን ርብርብ ደሞዝን ለመመለስ እየተደረገ ያለው ርብርብ እንመለከታለን እና በአጠቃላይ እዚህ ደረጃ ምን አደረሳቸው የሚለውን ነገር መንካቱ ጥሩ ይመስለኛል። አሁንም ዝርዝር ጉዳዮችን እንገባበታለን። የደሞዝ ጭማሪው የሚያስከትላቸው የኑሮ ውድነቶችን እና ሌሎች ነገሮችን በተጓዳኝ በርካታ ሰዎች የሚያነሷቸው ሀሳቦች አሉ። በተለያዩ አቅጣጫዎች የሚነሱ ጉዳዮችን እናነሳለን። መንግስት ከሁለት ወር እንኳን በደንብ አልሞላውም እና ከሁለት ወር በፊት ይሄ ነገር የእናንተ አይደለም ማንም አይሰማችሁም ከማለት ደሞዝ ጨምረናል ብሎ ወራትን አስቀድሞ መናገር ደረጃ ምን አደረሰው? ምን እዚህ ደረጃ ላይ ያመጣው ምንድነውስ? በዚህ ሁኔታ ሀሳቡ እንዲቀየር ያደረገው? በዛን ሰዓት መመለስ እንችላለን ጊዜ ስጡን ማለት አይቻልም ነበር ወይ? በዛን ጊዜ ዛቻና ሰዎችን ማሰር እንደውም የጤና ባለሙያዎች እስካሁን ራሱ ከእስር ቤት ያልወጡ አሉ። በዛን ጊዜ የታሰሩ ይህን ጥያቄ ጠይቀውና እነሱ እንኳን ከእስር ቤት ባልወጡበት ሁኔታ ይህንን ጥያቄ መልሰናል ደሞዝ ጨምረናል ብሎ መናገሩ ምን አመጣው እዚህ ደረጃ? መንግስት እንትላለህ ለአንተ ነው መሰለኝ ያልኩት። መንግስትና አህያ አንድ ናቸው። ካልጠለዟቸው ወደፊት አይሄዱም። ተሸክሞ ነው የሚተኙት። ዛትስ ዋን። ሁለተኛ ደግሞ ብልጽግና የኢህአዴግ ልጅ ነች። ለህዝብ ያላቸው ንቀት፣ ለራሳቸው ያላቸው ልክ ብዙ ወታደር ስላላቸው እነኚህ ደግሞ በኢህአዴግ አትሊስት ሰፋ ያለ ነበር። እነኚህ ደግሞ ደሴት ፈጥረዋል። እቺ ብልጽግና የምትባል የህዝቡን ሮሮ አላወቁም። ለሚቴሊው ሚስቴክ ምን አይነት ሚስቴክ እንደሰራ ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከመወያየት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው፣ በራሱ ወጪ አደራጃቸው። ከምስራቅ፣ ከደቡብ፣ ከሰሜን፣ ከማዕከል መጥቶ ለመገናኘት
የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው። ቀን የእሱን ዲስኩርስ ሲኮመኩሙ ብለው ማታ ሲደራጁ ነበር። አሁን ባለፈው ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል። ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንጣው። ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም። ምን አረጉ? ሁላችሁም ተባራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ። 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም። that's how unified these workers are። መምህራኖቹ በየቦታው ሲሰበስቧቸው ነበር። በወረዳ ሲሰበስቧቸው፣ ከዛ በዞን፣ ከዛ በክልል፣ ከዛ ደግሞ እስከ በፌደራል መጥተው አብይን አገኙት። በዛ ሲደራጁ ነበር። ሐኪሞቹም ቀን እየቆጠሩ ነው እያየህ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ። መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው። በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም። ባለፉት 3-4 ዓመታት የተመረቀው ተማሪ ስራ አልያዘም። ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው። ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያውቁታል። በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ። ይሄንን የዓመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይሄን ስለተጠራጠሩ ነው። ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት። ምክንያቱም ምን ሆኑ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር የሰራተኞች ማህበር ኮንፌዴሬሽን ከመንግስት ጋር ያሉ ድርጅቶች ናቸው። መንግስት ኮኦፕት አድርጋቸው መንግስት ጋር የሚሰሩ እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም። ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል። ደግሞ ጀማሪ ወታደሮች እየጠየቁ ነው፣ ጀነራሎች እየጠየቁ ነው፣ ፖሊስ እየጠየቀ ነው። ምክንያቱም ሰው በልቶ ማደር አልቻለም። አብይን ማየት አልቻለም። ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው። እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል። they live in different world። ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው። ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበ ይተረዱት። ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ አድርገናል ብለው በአስቸኳይ ለማሳወቅ የተገደዱት። ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ። ዛሬ ወደ ኋላ ልመልስ ነው ጀዋር 2018 አካባቢ መልሰሃለሁ። ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው፣ ባዶ ሀገር ነው የተረከበው። ያንን ባዶ ካዝና የተረከበ ሀገር ነው ወደዚህ ያመጣው። ልማቱንም ብልጽግናውንም እንግዲህ ብልጽግና ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንውሰድላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው። ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም። ላው ላይ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው፣ ባዶ ካዝና ነበር የተረከብነው። ለዛም የውጭ ምንዛሪ ወደ $9 ቢሊዮን የውጭ ምንዛሪ ነበረብን፣ ያን ዕዳ መክፈል ነበረብን የሚል ነበር። ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳሁልህ ያለሁት። ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው? እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ከዚህ ከጠቅላይ ሚኒስትሩ ንግግር በኋላ እንመለስበትና ዛሬ ወዳለንበት ሁኔታ እንመጣለን። ያለውን የብድር ሁኔታ እንመለስበታለን። ያንን መሸከም የሚችል ኢኮኖሚ ነበረው በዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው? እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው?
ፋርሲ ሙላዎች የሚያነሱት ሐሳብ አለ እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ ምንድነው ያንተ እይታ እዚህ ላይ ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያል ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈተናቸው ስለዚህ ነበሩ ከሱ በኋላ ህወሓት ኢህአዴግ አውራ የሌለው ካፕትን ነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስ ማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ ስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበር ግን እነዛም ህዋቶችም አገሪቷ የገባችበት ፖለቲካ ቀውስ የኢኮኖሚውን አዳከመው እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም በመለስና በአብይ መካከል ሲሪየስ የሆነ ኢኮኖሚክ ሚስ ማኔጅመንት ነበር ይሄ አንድ ፋክት ነው ካዝናው ባዶ ነበር ውሸት ነው ገንዘብ ተዘርፎ ነበር አዎ ተሰርቆ ነበር አዎ ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው ኢኮኖሚ was not fully healthy ግን እዛው ነበር ኦኬ let's say 9.9 ቢሊዮን ብድር ከፈልኩ ነው ያለው ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ $60 ቢሊዮን ነው ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን የከሰርነው አማራ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ የወደመው መሰረተ ልማት ያ ኦፖርቹኒቲ ኮስቱ ያጣነው ኢንቨስትመንት ሰደምሮ 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው ያስ ህወሓትና አገዛዙ የራሳቸው ድክመት ነበራቸው ለዛ ነው ከስልጣን የወደቁት እኮ I don't know why they make the same mistake if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው ማኔጅ ያደረጉ ያሉት በኢኮኖሚ መስመር ነው የምንመጣባቸው በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ simple that's what we did ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል ሚስ ማኔጅ አላደረጉም እውነቱን ለመናገር ኃይለ ማርያም ጠንካራ መሪ አልነበረም ግን ባለጌና ዱርዬ አልነበረም በሀገር የሚጫወት ሰው አልነበረም he was a responsible moral man ሁሉ ኮዲል ያረኝ ያለው ግንዛቤም የሌለው ዕውቀትም የሌለው ልቦና የሌለው ሀገር ምን እንደሆነ ማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የ130 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ he played with the economy ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅ ላይ ካጠፋው በኋላ
100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል። ህዋቶችማ ተቀጡ፣ ስልጣን አጡ እኮ በዛ ምክንያት። ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል። ኖ አብይ ሀገሪቷን በጦርነት አድቅቆ ከዛ የተረፈውን ገንዘብ በብልጭልጭ ላይ አባክኖ መጨረሻ ላይ ምን አደረገ? እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጭልጭ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ። ይህ ማለት ምን መሰለ? ኦሬዲ ታሞ ከአልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው። ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ ብሰጠው ሽንት ቤት ሄዶ እዛው ነው የሚሞተው፣ እዛው ነው የሚቀራት። that's what it did to economy። ኢኮኖሚው ኮላፕስ አደረገ። ሶ ምንድነው አሁን እያደረገ ያለው? ብር ፕሪንት እያደረገ ደሞዝ ወደ መስጠት ነው እየሄደ ያለውና ይሄ he has nobody to blame። ቲፒኤልኤፍ ላጠፋችው ጥፋት ተቀጣለ፣ ከስልጣን ተባራለች። ኃይለ ማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ። now you want to blame that man, you want to blame that man, the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀ ሰውዬ ብሌም ማድረግ ይፈልጋል። ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን። ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው። ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው። ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው? ቢያንስ የዛን ጊዜ የነበረውን የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል። ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው? ምን ያህል ዕዳ መክፈል ይችላል? ብድር ሳይበደሩ ያንን አብይ ማድረግ ይችላል ወይ? ዛሬ ያንተ እይታ ምንድነው እዚህ ጋር? ምናልባት ከዚህ ጋር በተገናኘ የሱን አንድ ቪዲዮ ጨምረን ድጋሚ ብንሄድበት ይሻላል ብዬ አሰብኩና አንድ ቪዲዮ አዘጋጀው እንዲሁ 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። እቺንም አንድ ላይ እንድታነሳልኝ የፈለኩት ለምንድን ነው የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለውን ነገር እንድትመለከት ስለፈለኩ ነው። ነገ 300 እጥፍ አልጨመረም፣ ውሸቱን ነው። ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it. Pathological ሆኖበታል። he has to lie unnecessarily. that's what surprised me እኮ ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል፣ ግን ተራ ቀዳዳ ነው እያቀረበ ያለው። ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር፣ አሁን ይችላል። ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ አይኤምኤፍ እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲደረግ ለረጅም ጊዜ ጫና ሲያደርጉ ነበር። እምቢ ነው የተባሉት። መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ። ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየሁም። ለምንድን ነው ሁሉም እሱም እኮ አብይ ራሱ እኮ እምቢ ሲል ነበር መጀመሪያ አካባቢ ላይ 2019 ላይ 20 አካባቢ እምቢ ሲል ነበር። ለምንድን ነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው? ስለተገደደ ነው። ምክንያቱም ኢኮኖሚስ ቤሊያ ምንም ማድረግ አልቻለም ከዚህ በላይ ሶ አሁን ያለው የኢትዮጵያ ኢኮኖሚ has collapsed። ይሄ እኮ is not a secret። አይኤምኤፎች አምና የነበረውን ክርክር ታውቃለህ። አይኤምኤፍ ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ የነበረው ምንድነው ጦርነት ካልቆመ
የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው። ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም። ስለዚህ ምንም አይል ቢሊዮን ብትሰጡት ለአብይ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም። what I was writing that what a lot of us were advocating አይመፎችም ቢያሉና ባንክ ስለሆኑ ሰጡት። የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው፣ ሪፎርሙ እየሰራ አይደለም። ምክንያቱም ምንድነው? አንደኛው ጦርነት ነው፣ ሌላኛው የተቋማዊ አቅም አልተቻለም። የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም። ሁለቱም ከዚህ በፊት እንለው የነበረው አንደኛ ጦርነት እስካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም፣ እንዲያሰራራ ማድረግ አይቻልም። ሁለተኛ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል። የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው። ያ መዋቅር ተበልቶ ቤዚካሊ አሁን ያለችው ኢትዮጵያ የከተማ ኮሪደር ብቻ ነች እኮ። አብይ እኮ የሚያስተዳድረው ኮሪደሩን ብቻ ነው። አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን፣ ከዛ ውጪ ያለው ሰው ሀጃም የለውም ቁጥጥርም የለውም። ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው። ባህርዳርም ከሄድክ ኮሪደሩን ነው የሚያስተዳድረው። ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይም አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም። የሀገራችን 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው። ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም። ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው። ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለውን ሁኔታ እናንሳው። አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር። ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል። የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን። የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን። ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን። ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን። በአጠቃላይ ተግባራዊ ሲደረግ ሊቃረብ የሚያሳዩ ነገሮች አሉ። ምናልባት በኋላ የምናነሳው ነገሮች አሉ። እስኪ ይህችን ነገር እንስማና ወደ ቀጣይ ጥያቄ እንለፍ። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ